አመራርና አገልግሎት የሚል ሐሳብ ላይ ብቻ በሚያጠነጥን እናገራለሁ። አመራርና አገልግሎት ለዚህ እንዲያው እንደመነሻ ሁልጊዜም አመራርን አገልግሎትን ስናስብ በእውነት የቀደሙ አባቶቻችንን ከቀድሞ ከብሉይ ኪዳን ጀምረን የነቢያት፣ የካህናት፣ የመሳፍንት፣ የነገስታቱ አመራርም ሆነ አገልግሎት በብዙ መልኩ ተጠቅሶ ተነግሮ እናየዋለን። በመውደቅም በመነሳትም በመበርታትም በመድከም ውስጥ አመራርም አገልግሎትም አለ። በነገራችን ላይ አመራር አገልግሎት ነው አይደለም? ነው አይደለም? አመራር እኮ አገልግሎት ነው። አገልግሎትም አመራር ነው። ለዚህ በጣም ታዋቂ የምንላቸው በጣም ታላላቅ የምንላቸው መሪዎችም አገልጋዮችም በቤተ ክርስቲያናችን ታሪክ፣ በመጽሐፍ ቅዱስ ታሪክ፣ በሌላም ታሪክ፣ በዓለምም ታሪክ ተመዝግበው እንደ ምሳሌ እንደ አርአያ የምንጠቅሳቸው ብዙዎች ናቸው። ለእናንተ አሁን እከሌ ብንል ይህንም አውቀዋለሁ ልንል እንችላለን። ጥሩ ነው ማወቃችን። አሁን ችግሩ የሚያውቅ አይደለም ያጣ ነው። የሚያነበንብልን አይደለም ያጣ ነው። ከይቅርታ ጋር ያንን በቀንም በሌሊትም በማታም በጊዜውም ያለ ጊዜውም የሚነግረን የሚጮህልን አይደለም ያጣ ነው። ያጣ ነው እየመራ የሚያገለግል እያገለገለ የሚመራ ብቻ ነው። እሱ ነው አሁን ከባዱ። እና እንደ ምሳሌ የምንጠቅሰው እኔ ከነቢያት ሊቀ ነቢያት ሙሴን ስናነሳ ከሊቀ ነቢያት ሙሴ በስተጀርባ ያለውን ታላቁ መሪ ነው። ማን ይመስላችኋል? እግዚአብሔር የታወቀ ነው። እግዚአብሔርን ከዚህ ውስጥ በሉትና ከሙሴ በስተጀርባ መሪዎች ነበሩ። የአመራር ዘይቤን የአገልግሎትን ዘይቤ የሚያውቁ እጅግ የላቁ ነበሩ። ሙሴ በኦሪት ዘጸአት ምዕራፍ 18 24 18 ላይ ብትመለከቱ እዚያ ላይ ሙሴ በጣም ደከመ ይላል። ሙሴ በጣም ተቸገረ፣ በጣም ወጣ ወረደ። በእውነት ያን ህዝብ መምራት በጣም ከባድ ነው። ያን ህዝብ ማገልገል በጣም ከባድ ነበር ለሱ። ግን ማን መረጠው? እግዚአብሔር መረጠው። እግዚአብሔር ጠራው። ከሞቀ ቤት ውጣ አለውና ከተመቸ ቦታ ውጣ አለውና ወዳልተመቸ በረሃ ውስጥ ከተተው። እዚያ ገብቶ አመራርንም አገልግሎትንም ተምሮ መጣ። ግን አሁንም ህዝቡን ሲመራ በችግር በመከራ በሚገርም መልኩ ከፊቱም ከኋላም አስፈሪ ነገሮች አሉት። አንዱ የፈርዖን ከባድነት፣ ሁለተኛው የህዝቡ አመለ ክፉነት በጣም ያስቸግረው ነበር። መና ከሰማይ እያወረደላቸው በእግዚአብሔር ቸርነት በሚገርም መልኩ ሌሊት በብርሃን እየመራቸው ቀን ደግሞ በደመና እንዲመራቸው እንዲያጠላቸው ከፀሐዩ ሐሩር እንዲድኑ እየጸለየ እግዚአብሔር መልአኩን ልኮ እንዲህ ያደረገላቸው ከሙሴ አንገት ላይ እንደ ቁንጫ ተጣብቀው ይበሉት ነበር። የገዛ የሚመራቸው እኮ ነው። እንደ ቁንጫ ምን መጠምጠው መሪ የለንም። ከቤተ ክርስቲያን ነው። አይዟችሁ ሌላ ጋር ትሄዱ ማማሻነን እኮ ነው እናውጣው አቡነ ጢሞቴዎስ አይደል? ታወራረዱ እንደላችሁ ደህና ያረጋችሁ እኮ የምታወራረዱ ባትጽፉብን እንኳን ኮሜንት አረጋላችኋል ነው ሼር ኤንድ ላይክ ነው። እና
እንዲያ እያደረገ ይህንን እየሰራላቸው እንዲያ እየወጣ እየወረደ ተውት። የሚቆጣቸውን ቁጣ ነበረ የሚመዘግቡት። ልክ አይደለህም የሚላቸውን ነገር እንዴት ልክ አይደለህም ይለናል ጋር ነው የሚመጡት። ባልና ሚስት ሲጣሉ እሱ ጋር ነው የሚመጡት። በቃ ተቸገረ። እንዲህ እያደረገ እያለ በጣም በቃ አድካሚ ነበረ አመራሩም አገልግሎቱ። ለምንድን ነው ቂም የማይያዙት? ለሽማግሌ ብዙ ማስቸግሩን ለምንድን ነው ሲሉ ሲሰዳደቡ ስለማይሰማሙ ነው ይባላል። እንዴ የምትጀገረው ምን ሆነህ ነው አሉ። ምን ነው አሉ። ህፃን ሲጣላ አንተ፣ ወጣት ሲጣላ አንተ። አመራር የሚያስተምረው ሰው አዘጋጀለት። ማን ይባላል? ማን ይባላል? አስተማሪው ንንቅ ማንንም ቢሆን አዳምጠን መራመድ አለብን፣ እኔም ሌሎቻችንም። ለዚህ አገልግሎትህ እንዲሰምር ስራህ እንዲጠና በዚሁ አይነት መልኩ ሌሎች ባለ ታሪኮችን ደግሞ ልናመጣ እንችላለን። ከነዚያ መካከል ወጣቱ መሪ ሕዝቅያስ ነው። ሞባይላችሁን አወጣችሁ ዝም ብላችሁ አላተኮራችሁም። አንድ ጊዜ ጮኳት ጩኸት ሰርታልኛለች እና መጽሐፍን ልመዱ እሺ። እና ሕዝቅያስ ንግግር ነው የተናገረው። ግን ያን ንግግር የተናገረበት ምክንያት አለው። ከኋላ ያለው ታሪክ መራራ ነበረ። ከኋላ ያለ ነበር የተጓዘው እና እግዚአብሔርን ተገን ከማድረግ እግዚአብሔርን አንዳንድ ጊዜ ሁሉ ጊዜ ሰዎችንም ሆነ ራሳችሁን ስትከተሉ ከእግዚአብሔር ትርቃላችሁ። ሁሉ ጊዜ የራሳችን ታላላቅ ክንዳቸው ጠንካራ የሆኑትን የሶሪያ መሪዎች፣ የአሲሪያ መሪዎች ወይም ደግሞ የፋርስ ባቢሎን መሪዎችን ነበረ ተስፋ ያደረገው። ነገር ግን እነዚህ እግዚአብሔር መርጧችኋልና ቸል አትበሉ አላቸው። እንደምታውቁት አለ እንደምታውቁት መከራ በዝቶብን ነበረ፣ ጭንቀት በዝቶብን ነበረ። አሁን እኮ በቀኝም ሆነ በግራ በፊትም ሆነ በኋላ በዓለም ላይ ያሉ መሪዎች እግዚአብሔርና በዓለም ላይ ያሉ መሪዎች እግዚአብሔርና የእግዚአብሔርን ሕዝብ ራሳችንንና የራሳችንን ቤተሰብ ሕዝብ ራሳችንንና የራሳችንን ቤተሰብ እንደዚሁም ደግሞ ያመኑትንም ያላመኑትንም ልናገለግል ነው። አንደኛ መሪዎች እንደ መሪነት እንደያቅማችን መሪ ልንሆን፣ አገልግሎትም እንደያቅማችን ልናገለግል ይኖራሉ። ተገልጋዮችም ይኖራሉ። በእውነት መሪም ሲመራ አገልጋይም ሲያገለግል ሰዎችን የሚያገለግልበትና የሚመራበት ሰዓት በሰዎች ውስጥ ማንን ነው የሚያገለግለው? እግዚአብሔርን እኮ ነው የሚያገለግለው። ቤተ ክርስቲያንን ነው የምናገለግለው። አዎ። ስለዚህ ኃላፊነት አለብን። መሪዎች ይወለዳሉ ነው በቃ ህየንተ አበው ኪተወልዱ ለኪ ያለውም ዳዊት ይሄ ነው። ስለዚህ ሌሎችን የመውለድ ሌሎችን የማፍራት ሌሎችን እውነት ለመናገር ሰንበት ትምህርት ቤት ተብሎ ተቋቁሞ ብፁዕ አባታችን አቡነ ጢሞቴዎስ ምስክሬ ናቸው። አውሮ ኮንታ ከዛ ደግሞ ወደዚህ ወደ አላባ ስንመጣ ገጠሩ ላይ ሰንበት ተማሪዎች ሲዘምሩ ልብስ አላችሁ? እኔ ጋር አልወስዳችሁም፣ አይዟችሁ። እኔ ጋር እንኳን ሰንበት ትምህርት ቤት ለራሳቸው ነጠላም ስለሌላቸው አብረን ነው የምንዘምረው። አንዳንድ ጊዜ እኔም ፎጣዬን አስቀምጥና ደግሞ ራቆቱን ሆነ እንዳትሉኝ እናንተ ራታችሁ ቀርጣችሁ ስለምትለቁኝ እፈራለሁ እንጂ ራቆቴን ብሆን ችግር የለብኝም። ደግሞ ግን ቀኖናው ስለሚያዘን አብረን እንጓዛለን ይችኑ ለብሰንና አንድ ጊዜ እብድነ እንደ ይሉኛል። ነጥተው በዛ በሞቀ ውስጥ ይሄን ለበሽ ሲሄድ እብድነ እንደ ነጣ ያለ ልብስ ብትለብሱ እኮ ይሻላል ይላሉ። እውነታቸውን ነው ምክራቸው። እና እዚህ ስንት ነው ሰንበት ትምህርት ቤቱ ስንት ልብስ ነው ያላችሁ?
ስንት ልብስ ነው ያለ? አያችሁ እዚህ ያሉት ተሰርተው ቁጭ ብለዋል፣ ግን ሲዘምሩ ልብስ አይፈልጉ። ልብስ ቢሰጣቸው ደግሞ ምን ያክል እንደሚያገለግሉ አስቡ። ስለዚህ በየትኛውም አገልግሎት በስብከተ ወንጌልን በሉት አሁን እግዚአብሔር ይመስገን የሰንበት ትምህርት ቤት የትምህርት የሥርዓተ ትምህርት ተቀርጾ እስከ ታይ ድረስ ወርዷል። ደስ ይላል። የሚያሰለጥናችሁ አለ ወይ? አንብበው ነው የሚያሰለጥኑት ወይስ ያ ደግሞ አሰልጣኝ ተብሎ እግዚአብሔር ይስጥልን መምሪያውም ጥሩ እየሰራ ነው። ይሄ ነው የሚጠበቅብን። ግን እንዴት ተባለው ከኛ በተቃራኒ እንደቆሙት ፈጠነናል ወይ? ገና ነን። ገና የኤሊ ጉዞ ነን ያለ ነው እኛ እና እንዳው ትንሽ ላስታውሳችሁ ብዬ ነው። ስለዚህ ሌላ ቦታ ላይ የመስራት እዚህ ብቻ ሳይሆን ሌላ ቦታ ላይ የመስራት የራሳችን የስብከተ ወንጌልን በሉት የዝማሬን በሉት የመንፈሳዊ አገልግሎትን በሉት ዘመቻ ያስፈልጋል። ይሄው ነው እዚህ ያለው አገልግሎት እታይ ድረስ ሲወረድ ብለን መስራት ይተበቅብናል። መሪነትም ሆነ አገልጋይነት በቃ ያልደረሰበት ቦታ እንዲደርስ መጓዝ ነው። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ ኦ ጢሞቴዎስ ዕቀብ ማዕጠንተከ፣ አቤት ኃይለኛ ትእዛዝ እኮ ነው። ዕቀብ ማዕጠንተከ ተጋሶሙ ለርኩሳን፣ ክፉ የሆኖችን መጥፎዎቹን እየተውካቸው እያለፍካቸው የተሰጠህን አደራ ጠብቅ። ከባድ ነው። ብዙ አደራ አለብን። ብዙ ኃላፊነት አለብን። ብዙ ዕዳ ነው የተሸከምነው። ገና ብዙ ነገር ይጠበቅብናልና እኛ ማንንም አናስለቅስም፣ ለማንም ግን ማልቀስ የለብንም። አደራ ይምላችሁ። ክርስትና ለሁሉም ደስታ ትሰራለች። ሌሎች ግን ክርስትና ለማሳዘንና ለማስከፋት ይሮጣሉ። አይከፋንም፣ ምክንያቱም የቀድሞ አባቶቻችንን መንገድ ነውና ተከትለን እየሄድን ያለ ነው። ሀዲዱ የማይሰበር የማይዛባ ነው። እኛ እግዚአብሔር ልጆች ነን። ይህንን አጠንክረን መራመድ አለብን። ለነዚያ ግን ታች መከራ ለሚበዛባቸው ግን ብርታት፣ ጉልበት፣ ተስፋ መሆን ይጠበቅብናል። ራስን መስጠት፣ መታዘዝ፣ ለአገልግሎት መትጋት፣ ሌላውን ማሰብ፣ ላስቀመጥነው ዓላማ ወደ ኋላ አለ ማለት፣ እነዚህን ይዘን መጓዝ ይጠበቅብናል። መሪነት፣ አመራርና አገልግሎት አብረው ናቸውና በአመራራችሁም በአገልግሎታችሁም እግዚአብሔር ከእናንተ ጋር ይሁን።